ሳንድዊች አሰራር። ይህ የሳንድዊች አሰራር ሳንድዊች ዲጃጅ ቀማህ ይባላል። ለመስራት የሚያስፈልገው ግብአት አሰራሩን ሙሉ ቪዲዮውን እስከ መጨረሻ በመከታተል እናንተ ሞክሩት፣ ትወዱታላችሁ። ለራትና ለመክሰስ በጣም ቆንጆ ሳንድዊች ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንደምን አላችሁ? የሺ ኪችን የዩቲዩብ ቻናል ተከታታዮች እንዲሁም በቲክቶክ፣ በፌስቡክ፣ በኢንስታግራም ለምትከታተሉኝ እንዲሁም ከፕሌይ ስቶር የሺኬ የሚለውን አፕሊኬሽን አውርዳችሁ በጽሁፍና በቪዲዮ የምግብ አሰራሩ ለምትከታተሉን በሙሉ እንኳን ወደ የሺ ኪችን የዩቲዩብ ቻናል በሰላም መጣችሁ። ለመስራት የሚያስፈልገው ግብአት የዶሮ ስጋ ላይ እዚህ ጋር ከቅመማ ቅመም የሚያስፈልገው ፓፕሪካ ነው። ፓፕሪካ የፈረንጅ ቃሪያ ቀዩ የሱ ፓውደር ሲሆን እዚህ ጋር ደግሞ የነጭ ሽንኩርት ፓውደር አለኝ። ነጭ ሽንኩርት አድርቃችሁ ከፈጫችሁ በኋላ መጠቀም ትችላላችሁ። እዚህ ጋር ደግሞ የቁንደ በርበሬ ፓውደር ነው ያለኝ። ቁንደ በርበሬ በአረብኛ ፍልፍል አስዋድ ይባላል። ይህ ደግሞ የደረቀ ሽንኩርት ነው። የደረቀውን ገዝቼ ከዛም በኋላ ፈጨሁትኝ። ስፈጨው አላደቀውም በጣም ጨው ነው እዚህ ያለው፣ ደቀቅ ጨው አለኝ። ከሙን ፓውደር እና ከዝበራ ፓውደር አለኝ። ከዝበራ ማለት ድንብላል ማለት ነው በአማርኛ፣ በእንግሊዝኛ ኮሪያንደር ይባላል። በእነዚህ ግብአት በመጠቀም የምሰፍርበት መለኪያ ትንሿ ማንኪያ ሲሆን ይህ ደግሞ ስኳር ነው። የዶሮ ስጋውን አጥበን ካዘጋጀን በኋላ በደንብ ካደረቅነው በኋላ በእጃችሁ መጭመቅ ትችላላችሁ፣ ወይም ማጥለያ ላይ ያደረጋችሁ እርጥበቱ ውሃውን ከጨረሰ በኋላ ዶሮ፣ ፓፕሪካ በትንሿ ማንኪያ ሳትሞሉ፣ ቁንደ በርበሬ ትንሽዬ፣ እንዲሁም የከዝበራና የከሙን ፓውደር ደግሞ በትንሿ ማንኪያ በጣም ሳትሞሉ እናደርግበታለን። የተጠቀምኩት ከ1 ኪሎ የሚያንስ የዶሮ ስጋ ነው፣ አጥንት የሌለ የተጠቀምኩት። እንዲሁም ትንሽዬ ጨው፣ የነጭ ሽንኩርትና የቀይ ሽንኩርት ፓውደር እንዲሁም 1 ማንኪያ ደግሞ ስኳር ነው የተጠቀምኩት ማለት ነው። እንደ ዶሮ ብዛት የምትጠቀሙት የቅመማ ቅመም ግብአት ይወሰናል። የሺኬ በሚለው አፕሊኬሽን ከፕሌይ ስቶር አውርዳችሁ ስልካችሁ ላይ በመጫን የምሰራቸው ምግቦች መጠኑን ለምን ያህል ሰው እንደሚያስፈልግና የምጠቀምበትን መለኪያዎች በጽሁፍ ስለማዘጋጅላችሁ ዳውንሎድ ማድረግ አትርሱ፣ የሺኬ የሚለውን አፕሊኬሽን። እሺ ከቀመምን በኋላ ለ2 ሰዓት ፍሪጅ ውስጥ እናደርገዋለን። በመቀጠል እዚህ ጋር የፈረንጅ ቃሪያ በቢጫና በቀይ ቀይ እንዲሁም ሽንኩርትና ሶያ ሶስ አለኝ። እንዲሁም ዶሮ ላይ የጨመርነውን ቅመማ ቅመም እዚህ ጋር ከሁሉም ትንሽ ትንሽ እናረግና እናዘጋጃለን። ጨው፣ ከዝበራ፣ ቁንደ በርበሬ፣ የነጭ ሽንኩርት ፓውደር፣ ፓፕሪካ፣ የቀይ ሽንኩርት ፓውደርና ከሙን ፓውደር ነው እዚህ የተጠቀምኩት ማለት ነው። ይህን ለማቁላላት ስንዘጋጅ የምንጠቀምበት ሲሆን ዶሮ ፍሪጅ ውስጥ ነው ለ2 ሰዓት። እዚህ ጋር ደግሞ የስዊስ ሸሪካ የሆነውን ኮብዝ ቶርቴላ እንጠቀማለን። ከሌላችሁ ኖርማል ኮብዝ መጠቀም ትችላላችሁ። እዚህ ጋር ደግሞ ስቴኪን እንጨት በአረብኛ ኡድልስናን ይባላል። ከስ ደግሞ የሰላጣ ቅጠል ነው፣ እኛ ከስ ነው የሚሉት በአረብኛ። መጥበሻው ትንሽ ከጋለ በኋላ ትንሽዬ ዘይት አርጌ ለ2 ሰዓት ያስቀመጥነውን ዶሮ እናቁላላለን። የሙቀቱን የቡታጋዙን የሙቀት መጠን ከፍ አድርጉት በመጀመሪያው ላይ። ከዛም በኋላ ወደ ይበስልላችኋል። ለመብሰል ብዙም አይፈልግም። ከዛ ወደ ጎን እናወጣውና ለብቻ ዘይት ትንሽ እንጨምራለን መጥበሻው ላይ። ከዛ ሽንኩርቱን በረጃጅሙ የከተፍኩት የተጠቀምኩት የሽንኩርት አይነት ነጣ ያለውን ሽንኩርትን የተጠቀምኩት። ማንኛውንም አይነት ሽንኩርት መጠቀም ትችላላችሁ። ቶሎ እንዲበስልልን ጨው ማድረግ እንችላለን። ቅድም በትንሿ ሳለ ያረኩትን ጨው ከሱ ላይ ነው ማደርገው። ከዛን ካቁላላን በኋላ ሽንኩርቱን የከተፍነውን የፈረንጅ ቃሪያ በቀዩና በቢጫው እንጨምራለን። ከለር ከሌላችሁ በአረንጓዴ መጠቀም ትችላላችሁ። ሁሉም የራሱ ጣዕም አለው። እናንተ ካላችሁ በሁለቱም ከለር በመጠቀም ቆንጆ ሳንድዊች መስራት ትችላላችሁ። እዚህ ጋር ሶያ ሶስ ነው ከ3 እስከ 4 ማንኪያ አሊያም 2 ማንኪያ። ሶያ ሶሱ ካነሰው ብጨምሩ ይሻላል። ብዙ አይነት ሶያ ሶስ አለ፣ ጣፋጭ አለ። ይሄ ኖርማሉ ሶያ ሶስ ነው የተጠቀምኩት። ስዊት ሶያ አለ የተጠቀምኩት፣ ግን ስዊት ሶያ አይደለም፣ ኖርማል ሶያ ሶስ ነው የተጠቀምኩት። ከዛ እንደዚህ ዶሮውን ያቁላላነውን ከጨመርን በኋላ የሶያ ሶሱንና የጨመርነውን ተጨማሪ ቅመም የሽንኩርትና የቃሪያውን ጣዕም እንደዚህ ይዝልና ሙቀቱን ቅንስ አድርገን በደንብ እንዲበስል እንተወውና ኦቭኑን እስከ መጨረሻው በከፍተኛ ሙቀት እንለኩሳለን። ከላይ ነው የምንለኩሰው። ከዛ ኮብዝ ቶርቴላውን እንደዚህ በእንጨቱን ያያያዝ ነው። 2 ቦታ ነው የቆረጥኩት። ሳይዝ ስትገዙ መካከለኛውን ተጠቀሙ።
ትልቅ እንዳይሆንባችሁ እንደዚህ ስትጠቀልሉት ማለት ነው። በቃ መጠነኛ እንዲሆን ስትገዙ የኮብዙን መጠን መጠነኛ ያለው መካከለኛ ቅርጽ ያለውን ግዙ። ከዛን በምታዩት መልኩ በቪዲዮ እንደዚህ ካደረግነው በኋላ ኦቨኑ ተለኩሷል። ከላይ የተለኮሰው የተጠቀምኩት ሳህንም የኦቨኑን ነው። ከፈለጋችሁ በኤር ፍራየር መጠቀም ትችላላችሁ። ኦቨኑ የሚጠቅመው ብዙ ለማብሰል አንዴ ብዙ በአንድ ሰዓት ላይ በአንድ ደቂቃ ተመሳሳይ ላይ ስለሚያደርግ ነው። ከኦቨኑ እንዳወጣችሁት በጨርቅ ሸፍኑት። ከዛን የሰላጣ ቅጠል ያጠብኩትን በዚህ መልኩ እናደርቀዋለን። ይሄኛው ማድረቂያ ከሌላችሁ ያጠባችሁትን የሰላጣ ቅጠል እናንተ በምትፈልጉት ሁኔታ አድርቃችሁ ተጠቀሙ። በምታዩት መልኩ ከትፈዋለሁ በቀጫጭኑ። ዘፈልጉ አራት ማዕዘንም አድርጉት። ዋናው ነገር እናንተ እንደሚመቻችሁ ከተፉት። የሰላጣው ቅጠል እርጥበት ወይም ውሃ ካለው ቂጣውን ስለሚያረሰው የሰላጣውን ቅጠል ማድረቃችሁን አትርሱ። በመቀጠል ከኦቨን ካወጣነው በኋላ በጨርቅ ሸፍኘዋለሁ። ከዛ እንጨቱን እናነሳለን። ከዛ የሰላጣ ቅጠል እናረግበትና ከዛ ዶሮ ነው የምናረግበት። እንጨቱን ስላወጣችሁት አይከፈትም። በቃ ኦልሬዲ አንዴ ተጣብቋል ኦቨኑ ስለከተታችሁት። በዚህ መልኩ እንጨቱን እያወጣን የሰላጣ ቅጠል ከዛ ያቁላላ ነው ዶሮ እናደርግበትና ቀዝቅዞም ቢቀርብ ችግር የለውም። ይህ ማለት ግን ፍሪጅ ውስጥ አርጉት ማለት ሳይሆን ያቁላላ ነውም ሆነ ኮብዙ ቢበርድ ችግር የለውም፣ ይበሉታል። ምንም አይነት ሶስም ስለሌለው እርጥበት ስለሌለው ቂጣውን አያረስብንም። ለዛ ነው ቅድም የሰላጣውን ቅጠል ማድረቃችሁን አትርሱ ያልኳችሁ። ዶሮ ላይ ምንም አይነት ተጨማሪ ሶስ የለውም። ከፈለጋችሁ ከጎኑ ሌላ ማባያ ሶስ መጠቀም ትችላላችሁ። ከሳህኑ ስር ወረቀት አረኩኝ። ከዛ ኮብዝ ኖርማል ኮብዝ አረቢን ያረኩበትኝ። ይህ ደግሞ ማንኛውም እርጥበት ካለ በቀላሉ ኮብዙ እርጥበቱን የመያዝ አቅም ስላለው ለዛ ነው። ፈጣይርም ሆነ ትኩስ ሳንዱች ስትሰሩ በምታቀርቡበት ሳህን ላይ ኮብዝ አንጥፉበት። ልዩነቱን ታዩታላችሁ። ከወረቀት ይልቅ ኮብዝ ማንጠፉ አሪፍ ነው። በዚህ መልኩ ይህን የመሰለ ሳንዱች ሰርተናል። ላይክ ሼር ማድረግ አትርሱ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የሺኬ የሚለውን አፕሊኬሽን ካላወረዳችሁ እሱንም አውርዳችሁ ዳውንሎድ አድርጋችሁ ተጠቀሙ። ጥያቄ አስተያየት ካላችሁ ኮመንት ስር ጻፉልኝ።